ኦሪት ዘጽአት ምዕራፍ 28 አንተም ወንድምህን አሮንን ከእርሱም ጋር ልጆቹን ከእስራኤል ልጆች መካከል ለይተህ ካህናት ይሆኑልኝ ዘንድ ወደ አንተ አቅርብ። አሮንም የአሮንንም ልጆች ናዳብን፣ አብዩድንም፣ አልዓዛርንም ኢታምርንም አቅርብ። የተቀደሰውንም ልብስ ለክብርና ለጌጥ እንዲሆን ለወንድምህ ለአሮን ሥራለት። አንተም ካህን ሆኖ እንዲያገለግለኝ አሮን ቅዱስ ይሆን ዘንድ ልብስ እንዲሠሩለት የጥበብ መንፈስ ለሞላባቸው በልባቸው ጥበበኞች ለሆኑት ሁሉ ተናገር። የሚሠሩአቸውም ልብሶች እነዚህ ናቸው: የደረት ኪስ፣ ኤፉድም፣ ቀሚስም፣ ዝንጕርጕር ሸሚዝም፣ መጠምጠሚያ፣ መታጠቂያም። እነዚህም ካህናት ይሆኑልኝ ዘንድ ለወንድምህ ለአሮን ለልጆቹም የተቀደሰ ልብስ ያድርጉ። ወርቅንም፣ ሰማያዊውን፣ ሐምራዊ፣ ቀይም ግምጃ፣ ጥሩ በፍታም ይውሰዱ። ኤፉዱንም በብልሃት የተሠራ በወርቅና በሰማያዊ በሐምራዊም በቀይም ግምጃ ከተፈተለ ከጥሩ በፍታም ብልህ ሠራተኛ እንደሚሠራ ያድርጉ። ሁለቱ ወገን አንድ እንዲሆን በሁለቱ ጫንቃ ላይ የሚጋጠም ጨርቅ ይሁን። በላዩም መታጠቂያ ሆኖ በብልሃት የተጠለፈው የኤፉዱ ቋድ እንደ እርሱ ከእርሱም ጋር አንድ ይሁን። ከወርቅና ከሰማያዊም ከሐምራዊም ከቀይ ግምጃም ከተፈተለ ከጥሩ በፍታ የተሠራ ይሁን። ሁለቱም የመረግድ ድንጋይ ወስደህ የእስራኤልን ልጆች ስማቸውን ቅረጽባቸው። እንደ አወላለዳቸውም 6 ስም በአንድ ድንጋይ፣ የቀረውንም 6ቱንም ስም በሌላው ቅርጽ በቅርጽ ሠራተኛ ሥራ እንደ ማኅተም ቅርጽ አድርገህ የእስራኤልንም ልጆች ስም በሁለት ድንጋዮች ቅረጽ። በወርቅም ፈርጥ አድርግ። የእስራኤል ልጆችም የመታሰቢያ ድንጋዮች ይሆኑ ዘንድ ሁለቱን ዕንቍዎች በኤፉዱ ጫንቃዎች ላይ ታደርጋለህ። አሮንም በሁለቱ ጫንቃዎች ላይ ለመታሰቢያ ስማቸውን በእግዚአብሔር ፊት ይሸከማል። የወርቅም ፈርጦች ሁለቱም ድሪዎች ከጥሩ ወርቅ ሥራ እንደ ተጐነጐነም ገመድ አድርግ። የተጐነጐኑትንም ድሪዎች በፈርጦቹ ላይ አንጠልጥል። ብልህ ሠራተኛም እንደሚሠራ የፍርዱን የደረት ኪስ ሥራው፣ እንደ ኤፉዱም አሠራር ሥራው። በወርቅና በሰማያዊ ከሐምራዊም ከቀይም ግምጃ ከጥሩ በፍታም ሥራው። ርዝመቱ ስንዝር ስፋቱም ስንዝር ሆኖ ትክክልና ድርብ ይሆናል። በአራት ተራ የሆነ የዕንቍ ፈርጥ አድርግበት። በፊተኛውም ተራ ሰርድዮን፣ ቶጳዝዮን የሚያብረቀርቅ ዕንቍ፣ በሁለተኛውም ተራ በሉር፣ ሰንፔር፣ አልማዝ፣ በሦስተኛውም ተራ ያክንት፣ ኬልቄዶን፣ አሜቴስጢኖስ፣ በአራተኛውም ተራ ቢረሌ፣ መረግድ፣ ኢያስጲድ በወርቅ ፈርጥ ይደረጋሉ። የዕንቍዎችም ድንጋዮች እንደ እስራኤል ልጆች ስሞች 12 ይሆናሉ። በየስማቸውም ማተሚያ እንደሚቀረጽ ይቀረጹ። ስለ 12ቱ ነገዶችም ይሁኑ። ለደረቱ ኪስም የተጐነጐኑትን ድሪዎች እንደ ገመድ አድርገህ ከጥሩ ወርቅ ሥራቸው። ለደረቱ ኪስም 2 የወርቅ ቀለበቶች ሥራ። ሁለቱንም ቀለበቶች በደረቱ ኪስ በሁለቱ ወገን አድርጋቸው። የተጐነጐኑትንም ሁለቱን የወርቅ ድሪዎች በደረቱ ኪስ ወገኖች ወዳሉት ወደ ሁለቱ ቀለበቶች ታገባቸዋለህ። የሁለቱንም ድሪዎች ጫፎች በሁለቱ ፈርጦች ውስጥ አግብተህ በኤፉዱ ጫንቃዎች ላይ በፊታቸው ታደርጋቸዋለህ። 2 የወርቅ ቀለበቶችም ሥራ። እነርሱንም በኤፉዱ ፊት ለፊት ባለው በደረቱ ኪስ በሁለቱ ጫፎች ላይ ታደርጋቸዋለህ። ደግሞም 2 የወርቅ ቀለበቶች ሥራ። በኤፉዱም ፊት ከጫንቃዎች በታች በብልሃት ከተጠለፈ ከኤፉዱ ቋድ በላይ በመያዣው አጠገብ ታደርጋቸዋለህ። የደረቱም ኪስ በብልሃት ከተጠለፈ ከኤፉዱ ቋድ በላይ እንዲሆን ከኤፉዱም እንዳይለይ የደረቱን ኪስ ከቀለበቶቹ ወደ ኤፉዱ ቀለበቶቹ በሰማያዊው ፈትል ይሠሩታል። አሮንም ወደ መቅደስ በገባ ጊዜ በእግዚአብሔር ፊት ለዘላለም መታሰቢያ የእስራኤልን ልጆች ስሞች በፍርዱ በደረት ኪስ ውስጥ በልቡ ላይ ይሸከም። በፍርዱ በደረት ኪስም ውስጥ ኡሪምንና ቱሚምን ታደርጋለህ። በእግዚአብሔርም ፊት በገባ ጊዜ በአሮን ልብ ላይ ይሆናሉ።
አሮንም በእግዚአብሔር ፊት ሁልጊዜ የእስራኤልን ልጆች ፍርድ በልቡ ላይ ይሸከማል። የኤፉዱንም ቀሚስ ሁሉ ሰማያዊ አድርገው ከላይም በመካከል አንገትጌ ይሁንበት፣ እንዳይቀደድም እንደ ጥሩ የተሠራ ጥልፍ በአንገትጌው ዙሪያ ይሁንበት። በታችኛውም ዘርፍ ዙሪያ ከሰማያዊ ከሐምራዊም ከቀይም ግምጃ ሮማኖች አድርግ። በዚያም መካከል በዙሪያው የወርቅ ሻኵራዎች አድርግ። የወርቅ ሻኵራ ሮማንም ሌላም የወርቅ ሻኵራ ሮማንም በቀሚሱ ዘርፍ ዙሪያውን ይሆናሉ። በማገልገል ጊዜም በአሮን ላይ ይሆናል። እርሱም እንዳይሞት ወደ መቅደሱ በእግዚአብሔር ፊት ሲገባና ሲወጣ ድምፁ ይሰማል። ከጥሩ ወርቅም ቅጠል የሚመስል ምልክት ሥራ። በእርሱም እንደ ማኅተም ቅርጽ አድርገህ ቅድስና ለእግዚአብሔር የሚል ትቀርጽበታለህ። በሰማያዊውም ፈትል በመጠምጠሚያው ፊት ላይ ታንጠለጥለዋለህ። በአሮንም ግምባር ላይ ይሆናል። አሮንም የእስራኤልን ልጆች በሚያቀርቡትና በሚቀድሱት በቅዱስ ስጦታቸው ሁሉ ላይ ያለውን ኃጢአት ይሸከም። በእግዚአብሔርም ፊት ሞገስ እንዲሆንላቸው ቅጠል የሚመስለው ምልክቱ ሁልጊዜ በግምባሩ ላይ ይሁን። ሸሚዙንም ከጥሩ በፍታ ዝንጕርጕር አድርገህ መጠምጠሚያውንም ከበፍታ ትሠራለህ። በጥልፍ አሠራር መታጠቂያም ትሠራለህ። ለአሮንም ልጆች ሸሚዞችን መታጠቂያዎችንም ቆቦቹንም ለክብርና ለጌጥ ታደርጋቸዋለህ። ይህንም ሁሉ ወንድምህን አሮንን ከእርሱም ጋር ልጆቹን ታለብሳቸዋለህ። በክህነት እንዲያገለግሉኝ ትቀባቸዋለህ፣ ትክናቸዋለህ፣ ትቀድሳቸውማለህ። ኀፍረተ ሥጋቸውንም ይከድኑበት ዘንድ የበፍታ ሱሪ ታደርግላቸዋለህ። ከወገባቸውም እስከ ጭናቸው ድረስ ኃጢአትም እንዳይሆንባቸው እንዳይሞቱም ወደ መገናኛው ድንኳን ሲገቡ በመቅደሱም ያገለግሉ ዘንድ ወደ መሠዊያውም ሲቀርቡ በአሮንና በልጆቹ ላይ ይሆናል። ለእርሱ ከእርሱም በኋላ ለዘሩ ለዘላለም ሥርዓት ይሆናል።